ነገሩ ሁሉ የሆነው ከአንድ ሳምንት ብዙም በማይበልጥ ዕድሜ ነው። ቭላዲሚር ፑቲን ኢቱራፕ የተባለችውን ደሴት ጎበኙ። የኩሪል ደሴቶች አካል የሆነችው ይህችን ደሴት ፑቲን ሲጎበኟት የመጀመሪያቸው ነበር። ጃፓን በጉልበት ተነጥቄ ነው በምትላት በዚህች ደሴት የሩሲያው ፌዴሬሽን ፕሬዝዳንት መገኘታቸው ትርጉሙ ቀላል አልነበረም። ደግሞም መገኘት ብቻ አይደለም፣ ከግዙፍ የጦር መርከቦች ጋር ሆነው ነው ፑቲን እዚያ የተከሰቱት። በዚህ መሃል የቃላት ጦርነቱ ጦፈ። የጃፓኗ ጠቅላይ ሚኒስትር ሳኔ ታካቺ ተቀባይነት የሌለው ድርጊት ሲሉ የፑቲንን ጉብኝት ኮነኑ። የጃፓን ባለስልጣናትም ቁጣቸውን አሰሙ። በጃፓን መሪዎች አንደበት ጸረ ሩሲያ መንፈስ አስተውያለሁ ያለችው ሩሲያም ዝም አላለችም። በሞስኮ የሚገኙትን የጃፓን አምባሳደር ጠርታ አነጋገረች። ጃፓን ግን ከንዴቷ አልበረደችም። የኩሪል ደሴቶች ሉዓላዊ አካሌ ናቸው ብላ አስተጋባች። ጃፓን ተቆጥታ ሳታበቃ በኤምባሲው አማካኝነት አንድ ተጨማሪ መልእክት ደረሳት። ሩሲያ በኩሪል ደሴቶች የሚሳኤል ሙከራ ታደርጋለች የሚል። ይህም ሌላ ቁጣ ወለደ። ሳምንቱ ደርሶ ሚሳኤሉ ሲተኮስ ደግሞ የቶኪዮ ሌላኛው ቁጣ ተከተለ። ፑቲንም ይውጣልሽ ብለው ይመስላል መጎብኘታቸው ሳያንስ ተኮሱ። መተኮሳቸውም ሳይበቃ እንዴት እንደተኮሱ በዝርዝር በተቋሞቻቸው አማካኝነት ይፋ አስደረጉ። በደቡባዊ ኩሪል አካባቢ የተሞከረው የሚሳኤል ሙከራ ቫሪያግ የተባለውን የሚሳኤል ተሸካሚ መርከብ ያሳተፈ እንደነበር አርቲ ዘግቧል። ኦምስክ የተባለው በኒኩሌር ኃይል የሚሰራው ሰርጓጅ መርከብም ሚሳኤሎቹን ከአፎቱ መዟል። ከውሃ ላይ ብቻ ሳይሆን ከየብስ የሚተኩሱ የጸረ መርከብ ሚሳኤል ስርዓቶችም ድርሻ ነበራቸው። ባስቲዮን የሚሳኤል ስርዓት ያተኳኮስ ሂደቱን ካደመቁት መካከል ተጠቃሽ ነው። የሩሲያ ባህር ኃይል የፓሲፊክ ማዘዣ ደግሞ ተኩሱን መርቶታል። በኩሪል ዙሪያ የተተኮሱት ሚሳኤሎች እስከ 300 ኪሎ ሜትር ተራዝመው የሚመቱ መሆናቸውም ታውቋል። ሚሳኤሎቹ የታለመላቸውን ኢላማ በሚገባ መትተዋል የሚል ሪፖርትም በሩሲያ በኩል ቀርቧል። የሰሞኑ የኩሪል ውዝግብ የነሐሴ 1945 እንደ አውሮፓውያን አቆጣጠር ክስተቶችን የሚያስታውስ ነው። ከናዚ ጋር አብሮ በሁለተኛው የዓለም ጦርነት የተሳተፈው የጃፓን መንግስት በጦርነቱ መሸነፉን ያመነው ያኔ ነበር። የሶቪየት ኅብረት ጦር ደግሞ በዚያ ሰሞን ደሴቶቹን ተቆጣጠረ። ሞስኮ በእጇ የገቡትን ደሴቶች በኃይል ብቻ ይዛ መኖርን አልመረጠችም። ደሴቶቹ የእርሷ ስለመሆናቸው የሰነድ ማረጋገጫዎችን ፈለገች፣ አገኘችም። እንደ አውሮፓውያን አቆጣጠር በ1951 የተካሄደው የሳን ፍራንሲስኮ የሰላም ጉባኤም የሶቪየት ኅብረትን ባለቤትነት አረጋገጠ። ተሸናፊዎች ይዘዋቸው የነበሩትን ቦታዎች አጥተዋል ተብሎም ታወጀ። ጃፓን 1951 ላይ የሰጠቻቸው ደሴቶች እንዳሉ ታምናለች። ሆኖም ፑቲን የጎበኟትን ኢቱራፕ ደሴትን ጨምሮ 4 ደሴቶችን ግን አልሰጠሁም ብላ ትከራከራለች። የደሴቶቹ ሰሜናዊ ክፍሎች ለእኔ ይቀርባሉና የኔ ናቸው ብላም ታምናለች። ውዝግቡን ይበልጥ ያወሳሰበው ደግሞ ሁለቱ ሀገራት ከሁለተኛው የዓለም ጦርነት በኋላ የሰላም ስምምነት አለመፈራረማቸው ነው። 1300 ኪሎ ሜትር ገደማ የሚረዝመው 56 ደሴቶችን ያቀፈው የኩሪል ከባቢ የግዝፈቱን ያህል ባይሆንም 20 ሺህ ገደማ ነዋሪዎች ይኖሩበታል። ጃፓን ዜጎቼ በግፍ ከርስታቸው ተነቅለውብኛል ብላም ተከሳለች። አሁን አብላጫው የደሴቲቱ ነዋሪዎች የሩሲያ ዜጎች ናቸው። የሩሲያ የውጭ ጉዳይ ሚኒስቴር ደሴቶቹ የማይገረሰሱ የሩሲያ ግዛት ናቸው የሚል መግለጫ ማውጣቱም ይታወቃል። ይህንን መብት ደግሞ የተባበሩት መንግስታት ድርጅት ቻርተርም አጎናጽፎናል ሲል የሰርጌይ ላቭሮቭ መስሪያ ቤት ተናግሯል። በአሳ ሀብቱ የሚታወቀው የኩሪል ቀጠና ለኢንቨስትመንት ሳቢ እንዲሆን በማሰብ ልዩ የኢኮኖሚ ዞን ተደርጓል። ተጨማሪ እሴት ታክስ ቫትን ጨምሮ ለ20 ዓመታት የማይከፈሉ በርካታ የግብር አይነቶች በኩሪል ይገኛሉ። ደሴቱ ከኢኮኖሚያዊ ትርጉሙ በላይ ወታደራዊ ጥቅሙ ከፍ ይላልና በሩሲያ ጦር በጥብቅ ይጠበቃል። 18ኛው መድፈኛ ክፍለ ጦርም እዚያ ይገኛል። በቅርብ ዓመታት ደግሞ ሄሊኮፕተሮች፣ የአየር መቃወሚያና ሌሎች መሳሪያዎችም ወደ ስፍራው ተንቀሳቅሰዋል። የፓሲፊክ ቁጥጥሯን ከፍ ማድረግ የምትፈልገው ሩሲያም በኩሪል ደሴቶች የምትደራደርበት ወኔ የላትም።
ጃፓንም ታዲያ ነገሩን በቀላሉ ታየዋለች ተብሎ አይጠበቅም። በጠቅላይ ሚኒስትር ሳኔ ታካቺ የሚመራው የጃፓን መንግስት የጦር ግንባታ ስራውን እንደተያያዘው ይታወቃል። ከሩሲያ ጋር ፊት ለፊት መጋፈጡ ባያዋጣም ሙከራዎች ግን መደረጋቸው አይቀርም። ምናልባት የአሜሪካን ድጋፍ ጃፓን ሊያስፈልጋትና ልትጠይቅ ትችላለች የሚል ግምት አለ። ነገር ግን በኢራን ምክንያት ደቡብ ኮሪያን አኩርፈው ወታደራዊ ልምምድ ለማድረግ ወገቤን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጃፓንን መደገፍ ቢኖርባቸውም ሳኔ ታካቺን ሲያደናንቁ ቢሰሙም ባለቀለት የኩሪል ደሴት ምክንያት ድጋፍ ያደርጋሉ ማለት ከባድ ነው። ምናልባት የአሜሪካ የጦር መሳሪያዎችን በገንዘብሽ ሸምቺና ሩሲያን ተከላካይ ብለው ሊያግባቧትም ይችላሉ። እንዲህ አይነቱ ውጥረት ከ81 ዓመት በፊት በነሐሴ 1945 እንደ አውሮፓውያን አቆጣጠር ላይ በረድ ብሎ ሶቪየት ኅብረትም ጉልበቷን አሳይታ በዲፕሎማሲም ደሴቶቹን ተረክባ የተቋጨ ቢመስልም አሁን ግን ዳግም ውዝግቡ ተቀስቅሷል። በእነዚህ ከሳምንት በማይሞሉ ቀናት ብቻ ታሪካዊው ቁርሾ አሁንም በቦታው እንዳለ ዓለም በሚገባ ተመልክቷል።